ሳትበላ አትውልም፣ ሳትጠጣ አትውልም። አላህ ሱብሓነሁ ወተዓላ ማደሪያ ሰጥቶሃል፣ መተኛ ሰጥቶሃል፣ ራቆትህ አትሄድም፣ አልብሶሃል፣ ይህ ሁሉ ጸጋ ሰጥቶሃል። ታዲያ ለአኺራ ቤት ምን እያስቀደምክ ነው? ከላይ የተወሰኑ ኒዕማዎች፣ ጸጋዎች አንድ ሰው ቤቱ ዘግቶ እንደማያገኛቸው ያውቃል። እቺ የዱንያ ህይወት አጭሯ ህይወት ማለት ነው። የግድ ለዚህች ሀገር መስራት እንዳለበት ያምናል። ይለፋል፣ ይወጣል፣ ይወርዳል፣ ይከስባል፣ ይሸጣል፣ ይነግዳል፣ ይሰጣል፣ ይቀበላል ለዱንያ ማለት ነው። ምክንያቱም ካልሰራ ይህን ነገር እንደማያገኝ ያውቀዋል። ታዲያ እንዲህ ከሆነ ለአጭሩ ህይወት ለዚህች ጥላሃት ለምትሄዳ ዱንያ እንዲህ ከለፋህላት፣ እንዲህ ከወጣህ፣ እንዲህ ከወረድ፣ እንዲህ ከተጨነክላት ለዘላለም ቤትህስ ምን አዘጋጅተሃል? ምን አዘጋጅተሃል? ምን አለ? ቁርአን አለህ በቀን ሁሌ የምትቀራው የጠዋት የማታ እንዲሁም ደግሞ በየትኛውም ሰዓት የምትዘክረው ዚክር አለ። ወንጀል አሳስቦ ከጌታ ጋር የምትታሳሰብበት የራስ የሆነ ሰዓት አለ። ሌሊት ተነስተህ ከጌታ ጋር ሙናጃት ታደርጋለህ። ሶላት 5 ወቅት ሰላት ሳያልፍህ በትክክል በመስጂድ ወቅቱ ጠብቀህ ትሰግዳለህ።